የማይመስለው እንዴ? እዚህ ጋር ባለቤት ባሌ እስከሆነ ድረስ እኔ አርግዤው ብጠብቀው እሱ ከሄደ ቆይ ሰርፕራይዝ ብናደርገው ችግር ይቀር ሰርፕራይዝ ብታረጊ እና ቀልድ ነው እንዴ? እሱ ነፍሰ ጡር ነው ደስ የሚለው ሲመጣ ነፍሰ ጡር ነኝ ብዬ ሰርፕራይዝ ባደርገው እዚህ ጋር እንግዲህ ይሄ ነው ይቀበለኛል አይቀበለኝም። አንቺ ማትቀበይም ሄዳለሁ እኮ ነው ያልሽው። እኔ እኮ ነኝ ያረግዝኩት። ለምንድን ነው የምትሄጂው አንቺ? እስቲ ንገሪኝ፣ ለምንድን ነው የምትሄጂው? ተወቀው የሆነ ጥያቄ አለኝ። ነጋ አይደለም እኔ ነኝ ጥያቄ አለኝ ላንቺ። አይ ትምህርት አይደለም። በቃ ትምህርቱ አሁን ነጋ ያስነሳ ትምህርት ብቻ ነው። ትምህርት አይደለም። ለባባ ልኬሽ በቃ የሚገዛ አንቺ ልብራልኝ እንዴ? ቆይ ምን ድብር የሚገዛ ነገር ምናምን እንትን ነጋ ከመጣ በኋላ ለባባ ወይ እህት ወይ ወንድም እንዲኖር ትፈልጊያለሽ? ደስ ይለኛል። አሳድጋለሁ እንደ ባባ ትላለህ። ምን አይለው እንደ ባባ አልቀርብም ብሎሻል። አልቀርብም ያለው ደግሞ መጀመሪያ ልጅ ስላልነበረ ስለዚህ አሁን ለምሳሌ እኔ ነፍሰ ጡር ብሆንስ መቼ ሲመጣ ልጅ አሁን ላይ ብሆንስ ምሳሌ እሱ ሳይመጣ በቃ ልጠባቻ መልሽልኝ የጠየኩሽን ነገር እንደምራሽ እንዴ አልገባሽ? አሁን ነገ ሳይመጣ በፊት ነፍሰ ጡር ብሆንስ ሆኜ ብጠብቀውስ እኔና እሱ ሰላም ሆነን ታርቀን ሲመጣ እኔ ነፍሰ ጡር ሆኜ ቢያገኘኝ ምን የሚል ይመስልሻል? ምን ማለት ነው? አረ ማለት አውቀሽ ነው? አዎ ማውራማ አውቄ ነው የማቆም ነው እየጠየኩሽ ያለው። ብሆንስ ምሳሌ ወይ እየጠየኩሽ ነው። ምን ይሰማሻል? ምሳሌ ምን ይሰማሻል? ብሆን ማለት እንዴት ነው የማይመስል ነገር? እሱ ሳይሆን እንዴት ነው የምትሰጠው? በቃ እሱ ሄዷል። እኔ ኬትም በቃ ነፍሰ ጡር ሆኜ ራሴን ባገኘውስ ምን ይሰማሻል? ሄዳለሁ እሱ ማለት ምን ይለኛል? አይፈልግሽም? ለምን ለሰው አይደለ እንዴ ማገዝ አልችልም? አረ እንደዛ ሳይሆን ምን ሆነሻል? ቁጭ ፈላግራ ተጋብታለች። ጥያቄ የሚከብድ አይመስለኝም የጠየኩሽ ጥያቄ። በሆነስ ድንገት እሱ ምን ይለኛል? አሁን እዚህ ጋር እሱ ሳይመጣበት እኔ እዚህ ጋር ሆኜ ቢያገኘኝ ምን የሚል ይመስልሻል? አልታወቀሽም? እንደምን አልታወቀኝም እስካሁን ምንም አልገባኝም። ምን የሚል ይመስልሻል? የሚቀበልኝ ይመስልሻል? የማይቀበልሽ ለምን የማይቀበልኝ? የማይመስል ነገር ቤተሰብ ለምንድን የማይመስለው እንዴ? እዚህ ጋር ባሌ እስከሆነ ድረስ እኔ አርግዤው ብጠብቀው እሱ ከሄደ ቆይቷል። እኔ አርግዤ ብጠብቀው ምን ችግር አለው? ምን ችግር የለውም። ምን ችግር አለው? አይ ሰርፕራይዝ ብናደርገውስ? ይቀር ሰርፕራይዝ ብታረጊ እና ቀልድ ነው። መቼም ደስ የሚለው ይመስለኛል። እንዴት እሱ ነፍሰ ጡር ነው ደስ የሚለው? ሲመጣ ነፍሰ ጡር ነኝ ብዬ ሰርፕራይዝ ባደርገው እዚህ ጋር እንግዲህ ይሄ ነገር ነው የተፈጠረው። ለአንተ ያዘጋጀው ስጦታ ነው ብዬ ማርገዜን ብነግረው ይቀበለኛል አይቀበለኝም? አንቺ ማትቀበይም ሄዳለሁ እኮ ነው ያልሽው። እኔ እኮ ነኝ ያረግዝኩት። ለምንድን ነው የምትሄጂው አንቺ? እስቲ ንገሪኝ፣ ለምንድን ነው የምትሄጂው? ከጥያቄው
አሁን እስካሁን አልገባሽም? የማወራው ነገር አልገባሽም? ትንሽ ገብቶሻል? እንዴት ለምቀበልሽ ነገር ነገር ምን ችግር አለው? ቪዲዮ ተነግሯል። ቢደቀንስ ምን ችግር አለ? እነሱም እኮ እኔ የምጠይቅሽን ጥያቄ እነሱም እኮ እንትን እንዲላቸው ነው፣ ሀሳብ እንዲሰጡኝ ነው። ቤተሰብ እንግዲህ እሷ እንደዛ እያልሽኝ እኔ ሰርፕራይዝ ባደርጎስ ምን ይመስልሻል ብዬ ነው ለእሷ እያቀረብኩላት ያለሁት። ግን አይቀበልሽም፣ እኔም አልቀመጥም እያለችኝ ነው ያለችው። እና እኔ ላረገዝኩኝ አንቺ ትተሽኝ የምትሄጂው ምንድን ነው? ለምንድን ነው? አረ ፕራንክ አይደለም እየጠየኩሽ ያለው ጥያቄ ነው። እግዚአብሔርን ፕራንክ አይደለም። እኔ በውሸት መቼም እግዚአብሔር እንደማልክ ጥያቄ ነው እየጠየኩሽ ያለሁት። ጥያቄን ደግሞ እግዚአብሔርን እያልኩሽ እየማልኩልሽ ነው። ምን ይመስልሻል አንቺ ይሄ ይሆናል ይሄ አይሆንም ብለሽ የሆነ ምክር ነገር እስቲ ምን ነው አይሽን ከጥፍሬ እስከ ላይ እንዴ አይነጋ አራታይ ግን እሱ ግፍ አይለቀን። የሱ ግፍ ምን አደረኩኝ ነው ግፍ ያደረኩበት እኮ ሰርፕራይዝ ባደርገውስ ሊመጣ ስላሰበ አርግዣለሁ። ይሄ ሰርፕራይዝ ባደርገውስ የውሸት ሰርፕራይዝ ነው የእውነት። ቆይስ አንቺ ስታስቢው ይቀበለኛል አይቀበለኝም ብለሽ ነው ታስቢ ስታስቢ ለራስሽ። እኔ ግን ያው ይቅር ስላልኩት ወይ ይቀበለኛል ብዬ ነው ያሰብኩት። ይቅር ስላልኩት ይቅር ስላልሽ እሱ ይቀበለኛል ብለሽ ነው ታስቢው። መልስ የለው ጥያቄ መልስ የለሽም። እሺ ከነጋ ሰውም ከሌላ ሰው ባረግዝስ ምን ይመስልሻል አንቺ? እፈልጋለሁ አሳድገዋለሁ ስትይ ነበር። ከአንቺና ከነጋ እንጂ አንቺ መቼም እንደዚህ አታደርጊም። ከአንቺ ዘር ማንዘርሽ ውስጥ እራሱ እንደዚህ ሰው እኮ ነኝ ልሳሳት እችላለሁ ባደርግስ ነው። ግን ደግሞ መቼም አታደርጊም። በደንብ አድርጌ አውቅሻለሁ። ለምን እንደዚህ ተማመንሽ እንደማላደርገው? መቼም ባባን ለብቻው እንደማላስቀረው አልፈልግም። እሱ ከሱ ጋር ተተለያዩና ከሱ ጋር ተጣላንና እሱ መቼም ብቻውን አይቀርም ያለይት የወይኔ ያለ ወንድ እኮ ይገባኛል። ግን ትንሽ አብሮ የሚጫወት ልጅ ያስፈልጋል። ትምህርትሽን ቀርቶ ከሱ ጋር በቃ እስከ መጨረሻ ብንለያይስ? ለምን እንደተጣላን ታውቂያለሽ? ኖርማል ነው። ትጣላላችሁ ደግሞ እንደማንኛውም ሰው መጣላት እያለ መታረቅ ማለት ነው። ስለዚህ አይሆንም እያልሽ ነው። ስለዚህ እሱ ሲመጣ ነው ልጁ እንዲረገዝ የምትፈልጊው? ገብቶኛል። የእኔ ሀሳብ እንደሆነ እኔ እየጠየኩሽ ነው ያለውን ነው እየመለስኩልሽ ያለሁት። አልገባሽም? አሁንም ገብቶኛል። ስለዚህ እሱ ሲመጣ ነው ከሱ ነው የምፈልገው እንጂ ከሌላ አልፈልግም ነው። እሱ ሲመጣ በሰላም በፍቅር ከዛስ እንዴ ጥያቄ የለውም ሳትጠይቂ ጌታ። ስለዚህ አይሆንም እያልሽ ነው። እሺ ሂጂው ምን ትችያለሽ? መመለስ ካልቻልሽ አይ እኔ ደስ ይልሻል ብዬ አስቤ ነበር። ስላሰብኩበት ይሄ ነገር እንዴት ነው እያሰብኩበት ስለሆነ ቢያንስ እሱ ሊመጣም ስለሆነ እኔ ቢያንስ አርግዤ ብጠብቅ ያንተ ነው ብለውስ እሱ ሊመጣው ትንሽ የተወሰነ ቀን ነው የሚቀረው። ሲመጣ አርግዣለሁ ብለውስ እሱን አብረን እንየው። እርግጠኛ አይደለሁም። ቢያንስ ግን ደስ የሚለው ይመስለኛል። ሄሎ እንግዲህ ምንም ማድረግ አልችልም። ይወድ ስራሽ በቃ ቪዲዮውንም ልዝጋው ላጥፋው በቃ። እዚህ ጋር ጥሩ ነገር የምትመልሽልኝ መስሎኝ ነበረ ቪዲዮ የደቀምኩት። ስለዚህ ቪዲዮውን አጠፋዋለሁ። አለቀው ቪዲዮውን አለቀው። አይሻልም? ሂጂ በቃ ተነሽ፣ ሂጂ ወደ ስራሽ። ቤተሰቦቼ እንግዲህ እንዳያችኋት አልቀበልም እያለች ነው። እኔ ቢሆን እንደዛ ላደርግ አስቤ ነበረ። ስለዚህ ያለው ነገር ይሄንን ይመስላል። እኔ ግን ቢሆን በጣም ደስ ይለኝ ነበር እና
እና ቤተሰብ እውነት ለመናገር እግዚአብሔርን አስወጥቻታለሁ። እግዚአብሔርን እምላችሁና አታውቅም። እኔ ነፍሰ ጡር እንደሆንኩ አታውቅም። ስልኬንም መደበቅ ስለጀመርኩኝ ቪዲዮንም አታይም። ያለንበት ከነጋ ጋር የተጣላንበት ነገር ምናምን አታውቅም። መቼም ትረዱኛላችሁ። ልጅም ስለሆነ እንደዚህ እንትን አትልም ብዬ ነበር እና እኔ ፈትናታለሁ በብዙ ነገር። የዚህን ሰሞን እሰራላታለሁ ማለት ነው። አታውቅም። ለምን ስልክ ሳወራም እሷ ፊት ለፊት አላወራም። እንደዚህ ሲያመኝም እንትን አልላትም። አታውቅም። ስለማርገዜ ነገር ስለማታውቅ ነው እንደዚህ ፍጥጥ ያደረኳት ማለት ነው። ስለዚህ ያለችው ነገር ሰምታችኋል። በፍጹም አይሆንም፣ እንዴት ከሱ ቢሆን ደስ ይለኛል ነው እያለች ያለችውና አስባችሁታል። እሱ የተጠራጠረውን ነገር እሱ አይቀበልም እንዳለ ብትሰማ ምን እንደምትል አስባችሁታል። አሁን ጭራሽ በልጅ አይምሮ በጣም ነው ብዙ ነገሮችን የምታስተውለውና እኔ እውነት ለመናገር እንደዚህ ትመልሳለች ብዬ አልጠበቅኩም ነበር እና በፍጹም አይሆንም ያለችውና ስለማታቅ የዚህን ሰሞን እንግዲህ በደንብ አድርጌ ጮትባታለኝ። ማርገዜንም ደግሞ አንድ ቀን ሰርፕራይዝ አደርጋታለሁ። ለምን በደንብ አስታውቅም ወዴ እንደገና በፊትም ቦርጭ ስለነበረኝ አትጠራጠርም። እንደ በፊቱም እንደዚህ ፊት ስለማልሰጣት ማለት ነው እንትን አትልም። ቢጃማ ስለምለብስ ምናምን ፊት ለፊት ምናምን ስለማልቀይር አታውቅም። ሳወራ ምናምን እንትን አትልም ብዙ ጊዜ ማለት ነው። ስለዚህ ምንም ነገር ጥርጣሬ የላትም እንዳየውባ ከሆነ እና ማርገዜን የእውነት መሆኑ ስታቅ ምን ትላለች የሚለውን ነገር አብረን የምናየው ይሆናል። ስለዚህ ቪዲዮን ላይክ ሼር እያደረጋችሁ ከዚህ በኋላ ይዣት እመጣለሁ። እንግዲህ እንደዚሁ እጠይቃታለሁ። አንድ ቀን እንደዚሁ ነገሮቹን ሁሉ እንትን እምላት ይሆናል። ስልኬን እንደ በፊቱ ፊት ለፊት አላደርግም። ትምህርቷ ላይም ትኩረት እንድታረግ ስለምፈልግ ማለት ነው። እና የተፈጠረ ነገሮች አታውቅም። ቅድም የገባሁት አጠገቤ ስለነበረች ለዛ ነው። እና ለማንኛውም ላይክ ሼር እያረጋችሁ ስለምታበረታቱኝ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሀሳባችሁን እናንተን ኮሜንት ላይ ጻፉልን። ደህና ሁኑልኝ።